ጁድ ቤሊንጋም ለእንግሊዞች አሻጋሪ ሙሴያቸው ሆኗል። አሁንም ወደ ግማሽ ፍጻሜው ሲያልፉ ሁለቱን የማሸነፊያ ጎሎች ያስቆጠረው የሪያል ማድሪዱ የአማካይ መስመር ተጫዋች ጁድ ቤሊንጋም ሆኗል። ቤሊንጋም ልዩነት ፈጣሪ ተጫዋች ሆኗል። ኖርዌዮች ቀድሞ ጎል ቢያስቆጥሩም ቤሊንጋም ረፍት ላይ ያቻረገ ጨዋታው በሁለተኛው አጋማሽ ጎል ያልተቆጠረበት መሆኑን ተከትሎ 1-1 በመጠናቀቁ በሙሉ ሰዓት ውጤት ወደ ተጨማሪ 30 ደቂቃ አምርቷል። በተጨማሪ 30 ደቂቃ የመጀመሪያው 15 አጋማሽ የመጀመሪያው 15 ደቂቃ ላይ ጁድ ቤሊንጋም እንግሊዝን አሸናፊ ያደረገችዋን ውብ ጎል አስቆጥሯል። በተለይ የግብ ጠባቂው ኔዘርላንድስ ስህተት ከፍተኛ ነበረ። ሞርጋን ሮጀርስ ከርቀት አክሮ የመታውን ኳስ ተፋው። ቤሊንጋም መረብ ላይ ወዘወዘው። በቤሊንጋም ሁለት ጎሎችም እንግሊዞች አሸናፊ በመሆን ግማሽ ፍጻሜውን ተቀላቅለዋል። አሰልጣኝ ቶማስ ቱከል በቋሚ 11 አስተላልፋቸው ስህተት የሰሩ ቢሆንም በኋላ ላይ ግን ቀስ በቀስ ቅያሬዎቻቸው ውጤታማ ሆኗል። ሰከንድ ሃፍ ላይ ኖርዌዮች ጠንካራ ሆነው ገብቶ ነበረ። ነገር ግን አሰልጣኝ ቶማስ ቱከል ሪቻርድ ጄምስ፣ ሞርጋን ሮጀርስ፣ ኢዜና ሳካን ቀይሮ ያስገቡበት፣ በተቃራኒው ደግሞ ኒኮ ኦራይሊን ቀይሮ ያስወጡባቸው ውሳኔዎች በጣም ድንቅ ውሳኔዎች ነበሩ። ዲክላን ራይስ ሁለተኛው አጋማሽ ላይ በመጎዳቱ ምክንያት ወደ ሜዳ አልተመለሰም። እሱ አለመገኘቱ አማካይ መስመሩ አሳስቶባቸው ነበር። ኦዴጋርድም ከፍተኛ ጫና እንዲፈጥርና የኖርዌይ አማካይ መስመር እንዲሻሻል ምክንያቱ ነው ነበር። የጨዋታው ተጨማሪ ሰዓት ላይ ደግሞ የኖርዌዩ አሰልጣኝ ስሎቫክን ወሳኝ ተጫዋቻቸውን ሃላንድ ነቅለው አወጡላቸው። እንግዲህ እንግላንዶችም በማሸነፍ ወደ ግማሽ ፍጻሜ ገብተዋል። ኖርዌይ ከዚህ ላይ ጉዞዋ ተቀጥቷል። ዘ ቫይኪንግስ አስደናቂ ድጋፍ ስል ሲያሳዩ የነበሩት የኖርዌይ ደጋፊዎችም ጉዟቸው እዚህ ላይ ተቋጭቷል። እንግሊዝ ከ60 ዓመታት በኋላ የዓለም ዋንጫን ለማሳካት ጉዞዋን ቀጥላለች። በግማሽ ፍጻሜው እንግዲህ ሌሊት ላይ የሚደረገውን የአርጀንቲናና የስዊዘርላንድን አሸናፊ የምታገኝ ይሆናል። ቤሊንጋም እንዴት አገኛችሁት? ሀሳብ ስጡበት። ሞርጋን ሮጀርስ በጣም አስደናቂ ስራ ነው የሰራው። የቶማስ ቱከልን ምርጫዎች ቋሚ 11 ምርጫዎች ግን አሁንም ቶማስ ቱከል እንዳይተማመኑባቸው የሚያደርጉ አሰልጣኝ ሆነው እየተመለከትናቸው ነው። አጠቃላይ ስለ ጨዋታው ያላችሁን ሀሳብ ስጡ። እንግሊዝ ዋንጫውን ታነሳለች ብላችሁ ታስባላችሁ? ቀላሉ ቲም ነው ያለፈው። እንግሊዝ ማለፈው ይሻላል በእውነት። ኖርዌይ እኔ ኦዴጋርድ ብቻውን ነው እንጂ ይሄ ሰውዬ ምንም ክሮስ ማድረግ የማይችሉ ፍጥረቶች ክሮስ አድርግለት ለሃላንድ፣ በቃ ሃላንድ ያገባዋል እኮ። እንደዛ ነው የመጣው እስካሁን ራሱ ምንም ፈጠራ እንግሊዝ ፈጠራ በቃ ምንም እዛው ይቆማሉ። በቃ የሆነ ትፍ ምናምን እንዲህ ተንቸፋችፈው እስካሁን እዚህ ደረሱ። ሲጀመር ለአርጀንቲና ቀላሉ ቲም ነው የሚደርሳት። አሁን እንግሊዝ ይሻላል ከኖርዌይ፣ እንግሊዝ ይሻላል። ኦዴጋርድ ማን ያግዘው? ብቻውን ሆነ በቃ ምንም ያዞራል ብቻውን። ይህን ሰውዬ በቃ ገደሉት። አንድ ክሮስ ማድረግ የማይችል ሰው የመጀመሪያውን ኳስ ብቻ አገቡ በቃ። አርጀንቲና አለቀሽም ታያለሽ። እግዚአብሔርን የመጨረሻ አሳዛኝ ቲም መቤቴን ኖርዌይ መቤቴን እኔ በጣም ያሳዝኑኝ አላከኔ እና ያለና ኳስ እንግሊዝ እግዚአብሔርን ጎል ያስቆጥራሉ፣ ግን እንዴት እንደሚያስቆጥሩ አይታወቅም። እኔ ጨዋታቸውን እያየሁ ነው እኮ ሙሉ በሙሉ ፖዚሽን ይዘውታል እኮ ጨዋታው ላይ። ግን ምንድነው ችግሩ መሰላችሁ? ጎል እንዴት እንደሚያገቡ አታውቁም። ይሄ ጤነኛ ያልሆነ ሰውዬ ምን አይነት ጎል እንደሚያስቆጥር አታውቅም፣ አትጠብቀውም። በቃ ቤሊንጋም ዛሬ ምን ለማድረግ የሞከረ እንደሆነ አልገባኝም። ለዚህ ውጤት ተጠያቂ ይሄ ውሻ ሶርሎስ። አንተ ኳስ እንዳትጫወት በቃ እንዳላይ ስትጫወት ሁለቴ ታስባለህ። ለሃላንድ ፓስ ለማድረግ አንተ የዓለማችን ምርጡ አጥቂ እኮ ነው እዛ ጋር ያለው። ፓስ ማድረግ ነው በቃ ግራ ማለት ነበረ። እሱ ነው በቃ ዋጋ ያስከፈላችሁ። ከዛ ኖርዌይ ሙሉ በሙሉ ተበልጦ ነበር። ሰርፕራይዝ ቲምም የነበረው እሱ ይመስለኛል ለዚህ ወርልድ ካፕ እንጂ ሙሉ እኔ ኢንግላንድ እኔ በምንም ተአምር ወርልድ ካፕ ትበላለች ብዬ ለመናገር ኮንፊደንሱ የለኝም። ምክንያቱም እንዴት ጎል እንደሚያገቡ አታውቁም። አይችሉም ስላችሁ ጎል ማስቆጠር የምታዩ ሰዎች አንደርስታንድ ታደርጉኛላችሁ እንዴት መናገር እንዳለብኝ ስለዚህ ጨዋታ። በጣም ያሳዘኑኝ ኖርዌይ። ይህ ሰውዬ እንዴት አባቱ ነው የሚችለው? ጋይስ ሚድፊልደር ነው ወይስ አጥቂ ነው? ዛሬ ጁድ ቤሊንጋም እንግሊዝን እንግዲህ ተሸክሟት 4 ውስጥ ይዟት ገብቷል። ኖርዌዮች ግን እንዴት አባታቸው ነው የሚችሉት? ጋይስ በነገራችን ላይ እንግሊዝ ዛሬ እድሜ ለጁድ ቤሊንጋም እና የኖርዌዩ ግብ ጠባቂ ኔላንድ ያንን ስህተት መሳሳቱ ጠቀማቸው እንጂ በጣም ከባድ አደጋ ውስጥ ገብቶ ነበር ማለት ነው። በነገራችን ላይ ጁድ ቤሊንጋም እንደምታውቁት ሚድፊልደር ነው ተብሎ ነው የዘንድሮ የዓለም ዋንጫ ላይ ደረሰው። ነገር ግን ከኪሊያን ኢምባፔ ሜሲና ከሃላንድ በማነስ በ6 ጎሎች ማለት ነው ለወርቅ ጫማው እየተፎካከረ ይገኛል። ከሃሪኬን እኩል እንግዲህ በዘንድሮ የዓለም ዋንጫ ለእንግሊዝ ብሔራዊ ቡድን 6 ግቦችን ማስቆጠር ችሏል። እንግሊዝ እንግዲህ በቀጣይ ከስዊዘርላንድና ከአርጀንቲና አሸናፊ ጋር ግማሽ ፍጻሜው ላይ ትገናኛለች። እንደኔ ግን እንግሊዝ በዛሬውና ባለፉት ጥቂት ጨዋታዎች ባሳየችው አቋም የዘንድሮውን የዓለም ዋንጫ ትበላለች የሚል እምነት የለኝም። ፋይናል እንኳን ብትደርስ ወይ በስፔን ወይ በፈረንሳይ ምናልባትም የምትሸነፍበት እድል ሰፊ ይመስለኛል። የእናንተን ግምት ግን
አይደለም? ኮመንት ላይ አስቀምጡልኝ። ይመቻችሁ። አንድ ተጫዋች ወርልድ ክላስ ስለመሆኑና ስላለመሆኑ መጠየቅ የምትፈልግ ከሆነ ክለች ወይ ደግሞ ቡሉ በጣም የሚያስፈልጉ የነበረ ሰዓት ላይ መገኘት ይችላሉ የሚለው በጣም ቀዳሚ ከሆኑ ክራይቴሪያዎች ውስጥ አንዱ ነው። ጁድ ቤሊንግሃም ዛሬ ያደረገው ኢንግላንድ 2 ኖርዌይ 1 ካረጉት ጨዋታ የተረዳናቸው 5 ነገሮች። የመጀመሪያ የተረዳው ነገር ምንድነው? ኖርዌዮች ለኢንግላንድ ኳሱን ሰጥተው እነሱ ፕሬሸሩን አብዞርብ አድርገው ለመጫወት ነበር ጨዋታውን የገቡት እስከ 20ኛው ደቂቃ ድረስ። እስከ ዛሬ ድረስ ኖርዌይም ኢንግላንድን ባረጉት ጨዋታ አንድ ላይ ማለት አንድ ጎል ብቻ ነበር የተቆጠረ የነበረው። በዚህ ጨዋታ ላይ መጀመሪያዎቹ ደቂቆች ላይ ጎል አልነበረም። ከኦዴጋርድ የተቀበለውን ኳስ ሸርለፕ የሚባለው ተጫዋች ክሮስ ያደርጋሉ ሲል የመጀመሪያ ጎልን አስቆጥሮ ኖርዌይ መምራት ችላ ነበረ። ከዛ በኋላ ነው ሁለተኛ የተረዳው ነገር የተፈጠረው። ቢግ ፕሌየርስ ሁልጊዜ ስቴፕ አፕ ያደርጋሉ። ስለ ጁድ ቤሊንግሃም በአንድ ማውራት ነው የሚፈልገው እዚህ ነጥብ ላይ ማለት ነው። እና ኳሱን ያገኙት የሚገርማችሁ ላይ ከጎል የተመታ ኳስ የዓለም ዋንጫ ካሜራ የስቴዲየሙን ካሜራ ገጭቶ ሲመለስ ነው በካውንተር አታክ የጀመሩት። ፌር ነው ወይ ላይሆን ይችላል። ነገር ግን ሁኔታውን አይቶ በዛች በተገኘች የመጀመሪያ ብሬክ ጎል ማስቆጠር መቻል ራሱ የአንድ ተጫዋች ክላስ ነው የሚያሳየው። በደንብ አድርገው ክሎዝ ዳውን ሊያደርጉት አልቻለም ነበር። ኤሊዮት አንደርሰን ነበረ ኳሱን ለጎርደን የሰጠው፣ ጎርደን የሰነጠቃትን ኳስ ማለት ነው። ሶስተኛ የተረዳ ቶማስ ቱሄል ሁኔታዎችን ለመቀየር የተጫዋታ ከአዳፕት ለማድረግ በተአምር የሚፈራ አይነት አሰልጣኝ እንዳልሆነ በዛሬው ጨዋታ ተመልክተናል። አሁን ለምሳሌ እረፍት ታይም ላይ ዴክላን ማስወጣቱ ልክ የሆነ ዲሲሽን አልነበረም፣ ወይ ደግሞ ከጉዳት አንጻር ከተለያየ ነገር ሊሆን ይችላል። ግን ላይክ ሙሉ ጨዋታውን የተበለጡት ከሰከንድ ሀፍ በኋላ ማለት ነው። ኳሱን ተቀብሏቸው ነበር። ነገር ግን በጣም ላይክ ብዙ ጨዋታዎችን የቀየሩ ለምሳሌ ሳካን አስገባና ኤዜን አስገባ። ከዛ ጎርደንን ካስወጣ በኋላ ኤዜን ላይ አድርጎ በጁድ በ10 መጫወት ጀመረ። እዛ ትንሽ ቆይቶ ደግሞ ሮጀርስንም ጨመረበትና ሪስ ጄምስን መሀል ተጫዋች አደረገው። ከዛ ከሁለት ሰዓት በኋላ ደግሞ ኮንሳን አስወጥቶ እያረገ በቃ በላይ በኩል ጄዲ ስፔንስ ላይ ስንት ተጫዋች ነው የሞከረው፣ ስንት አይነት ሁኔታ ነው የሞከረው። መጨረሻ ላይ ዳንበርንን እስካስገባበት ጊዜ ጀምሮና በጣም ነገሮችን ለመሞከር ፈቃደኛ የሆነ ከጨዋታ ጋር ራሱን በደንብ አዳፕት የሚያደርግ ኮች ነው ያገኛችሁ። ለጥሎ ማለፍ የሚሆን አይነት ወይ ለቶርናመንት የሚሆን አይነት ኮች እንደሆነ ቶማስ ቱሄል ዛሬ ማሳየት ይችላል። አራተኛ የተረዳነው ነገር ላንቺ አንደርሬትድ የሚለው ቃል ሲያንስሽ ነው። ማርያም ኦዴጋርድ ጨዋታ መርዳት የምትፈልጉ ከሆነ ይህን ጨዋታ ማየት በጣም ቀላል ነበር። ለምንድነው ፎርዋርድ ፓሶችን የማያደርገው ስንጠቃ ፓሶችን የማያደርገው ምናምን ያልነበረም ጨዋታ ያልነበረ የኖርዌይ ጨዋታውን በስራ ዲክቴት አድርጎ ኖርዌይ እስካሁን የመጣችው መንገድ እንድትመጣ ያረጋትም ራሱ ነው። የዛሬው ጨዋታ ላይ እስከ ቆየችበት ደረጃ ድረስ እንድትቆይ ያረጋት ማርቲን ኦዴጋርድ ነው። ከዛ በኋላ ግን ሁለተኛ ጎል ሲቆጠርባቸው ላይ ኤክስትራ ታይም ከገቡ በኋላ ካልተጠበቀ ኳስ ከትርፍ የመጣ ኳስ ነበር የገባ የነበረው። ያን ነገር ምንም ማድረግ አይችሉም ነበር። ግን ነገር ግን እያንዳንዱን ፕረስ ብረክ እያደረገች ስትጫወት የነበረችው ሙሉ ጌሙን ዲክቴት ያደረገችው የሚድፊልድ ተጫዋች ዛሬም ብትሆን ማርቲን ኦዴጋርድ ናት። የመጨረሻ የተረዳንን አምስተኛው ነገር ይሄ የኖርዌይ ቲም አንገታቸውን ቀና አርገው ነው መሄድ ያለባቸው። ምክንያቱም ሩብ ፍጻሜ ድረስ ደርሰዋል። ቆንጆ ኳስ ነው ሲጫወቱ የነበሩት። ላይክ ከነ ደጋፊዎቻቸው ምርጥ ነበሩ በጣምና ይሄ ኖርዌይ ቲም ገና ከዚህ በኋላ ረጅም መንገድ መሄድ ይችላል። ምክንያቱም ገና ወጣት ቲም ስለሆነ ቀጣዩ ዓለም ዋንጫ ላይ ቀጣዩ ዩሮ ላይ እናያቸዋለን። አንተ ግን ማለት ነው እናቴ ትሙት እናት ወልዳለች። እንዴት አባቱ ነው የሚችለው? እንዴት አባቱ ነው ጁድ ቤሊንግሃም የሚችለው? ገብርኤልን ምን አይነት ጎል ነው ያስቆጠረው? አይኑ የኖርዌይ ተጫዋች ራሱ ያስቆጠረው ጎል በጣም የሚገርም ጎል ነው። እንደውም ከጁድ ሁላ የዛኛው ጎል ይበልጣል። ግን ያ ከስንት አንዴ ሊፈጠር የሚችል ነገር ነው። ይዞ ይምድ አጥቂ ነው እንዴ እግዚአብሔር በየጨዋታው ለዛውም አጥቂ የማያስቆጥረውን ጎል ነው የሚያስቆጥረው። እኔ ለጁድ ቤሊንግሃም እዚህ ቲክቶክ ላይ ማለት ነው የምታውቁኝ ሰዎች ከድሮ ጀምሮ ታውቁኛላችሁ። ጁድ ቤሊንግሃም ዲፌንድ እንደኔ ያረግሱ ያለ አይመስለኝም። እግዚአብሔር ኦቨርሬትድ ምናምን ሲባል አይደለም ሜዳ ውስጥ በ90 ደቂቃ ውስጥ በጣም የተለያየ ኢንቮልቭመንት ያለው ተጫዋች እና ዝም ብላችሁ ከማንም ጋር አታወዳድሩት። የሆነ ተጫዋች የሆነ ፕራይሙ ላይ ስለሆነ ምናምን ከጁድ ቤሊንግሃም ጋር አምጥተው ሲያወዳድሩት ምናምን እንዴት ተቀጥልስ በጣም ነው የምወደው እግዚአብሔር። እኔ አረበይ በጣም ድሪብለር እኮ ነው፣ በጣም ቻንስ ክሬት ፓሰር ጎል እንደዚህ እንዳጥቂ ነው የሚያስቆጥርል። እኔ ጁድ ቤሊንግሃም በምን ልግለጸው? ገብርኤልም በጣም ነው የሚችል ፓሽን፣ አልሸነፍ ባይነት ወኔ ያለው ላቲ ምናምን ነው የሚመስለኝ አሉ የበፊቶቹ አንዳንድ እንግሊዛዊ ምናምን። የአሁኖቹ ግን እንደዚህ ፓሽኔት ምናምን ነገር አይደሉ ማለት ነው። ጁድ ቤሊንግሃም በጣም ነው የሚችለው። እንግሊዝ ማለት ነው ፈርስት ሃፍ አንዳቻ ወጣለች። አው ትንሽ ኖርዌዮች ኳሱን ለቀውታል ምናምን። ኳሱን ሲይዙ ትንሽ አደገኛ ሙከራዎች የሞከሩ ነው። ያስቆጠረው ጎል የሚገርም ጎል ነው። ግን አንድ ለሃላንድ የሚሰጥ ምናምን ኳስ ራሱ አምክኖበታል። ግን በጣም ጁድ ቤሊንግሃም በጣም ሚሽል ተጫዋች ነው። እግዚአብሔር ጁድ እያላችሁ ኮሜንት ላይ አጨናንቁልኝ። ይመቻቹ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ታላቋ ሀገር እንግሊዝ አሸንፋለች። እንኳን ደስ ያለህ በሉኝ ፋሚሊ።
እናንተ ደስ ባይላችሁ እንኳን የእንግሊዝ ደጋፊ ባትሆኑ እንኳን ደስ ያላችሁ እንኳን ደስ ያለህ አሞሪር አሊ ብላችሁ ኮሜንት ላይ ጻፉ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይ ማድረግ ጀምሩት። ፋሚሊ ከኬፕ ቨርዲ የተሻለ በፉትቦሉ ትልቅ አስተዋጽኦ የሌላት ሀገር ይህን ያህል ትፈትናለች። ኖርዌይ በጣም ጎበዝ ናቸው፣ እውነት ጀግና ናቸው። አሰልጣኙ በጣም ጎበዝ ነው። ባላቸው አቅም ማልቀስም የለባቸው ብዬ አስባለሁ። በዚህ ልክ መፈተን ነበርብን ካለን ስኳድ አንጻር እድሜልን ጁድ ስቶንስ ራሱ ፋሚሊ እንዴ ማጉዌር እንኳን አልተመረጠም። ስቶንስ የኔ አባት እንደው አፉ በላይ ለምን ተመረጠ ስል ነበር። ሀገሬ እንግሊዝ አሸንፋለች። በጣም ነው ደስ ያለኝ። ቤሊንግሃም ደግሞ 2 ጎል ማስቆጠሩ ፋሚሊ ቤሊንግሃም እኮ ቋሚ ይሆናል አይሆንም የሚል ጥርጣሬ በአሰልጣኙ በቱሄል በግልጽ ተናግሮ ነበር። አሁን ላለንበት ቦታ ትልቁን አስተዋጽኦ ያደረገው ቤሊንግሃም ነው። እቺ ሀገር ለእግር ኳስ ለከፈለችው ውለታ መካስ አለባት። ውለታዋ ሊመለስ ይገባል። ሚዲያው ምናምን ተወት ፋሚሊ ልጠሉ ትችላላችሁ፣ ግን በእግር ኳሱ ላይ ትልቁን አሻራ አስቀምጣለች። ለፉትቦሉ ትልቅ አሻራ አስቀምጣለች ሀገራችን እንግሊዝ ፋሚሊ። ሀገራችን አንዳት ይሄ ኳሰኛ ነው እያወራ ያለሁት እና በጣም ደስ ብሎኛል። ወላሂ በጣም ደስ ያለኝ። የእንግሊዝ ደጋፊዎች ካላችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ተጋጣሚያችን ደግሞ ከሰዓታቶች በኋላ ማወቅ እንችላለን። ከባድ ነበር፣ ድል አድርገናል። እንግዲህ ጉዞ ይቀጥላል። የተሰማቸውን ኮሜንት ላይ ስለዚህ ሰው ምን ማለት እንደሚቻል አላውቅም። ጁድ ቤሊንግሃም ዛሬም እንግሊዝን ተሸክሞ ወደ ቀጣዩ ዙር ወደ ቀጣይ መድረክ እንድታልፍ አድርጓል። 2 ጎሎችን አስቆጥሯል። በእርግጥ ሁለተኛው ጎል የኒላንድ ጥፋት ያለበት ይመስል ነበረ። ጁድ ቤሊንግሃም ግን የአጥቂ ኢንስቲንክቱ በጣም የሚደንቅ ነው። እዛ ቦታ ላይ መገኘቱ አስገራሚ ነው። የመጀመሪያውን ጎል ሲያስቆጥር በጥራት ነበረ፣ በራሱ እንደ አጥቂ ነው የወሰነው። ሁለተኛውንም ጎል በተመሳሳይ የእንግሊዝ ብሔራዊ ቡድን እየተመራ በካምባክ መመለስ ለእርሱ መደበኛ ነገር ሆኗል። ጁድ ቤሊንግሃም በ6 ጨዋታ 6 ጎል ያስቆጠረ የመጀመሪያው አማካይ ሆኗል። ከ1986 በኋላ ያለ ፍጹም ቅጣት ምት ይሄን ያክል ጎል ያስቆጠረ የመጀመሪያውም ሰው ሆኖ ቀጥሏል ከአማካይ ስፍራ። በቀጣይ እንግሊዝን አርጀንቲናን ወይስ ስዊዘርላንድን የትኛውን ቡድን ይገጥማል? ጁድ ቤሊንግሃም፣ ሃሪ ኬን እና ቶማስ ቱከል ግን ለዚህ ዋንጫ በብዙ ተዘጋጅተው የመጡ ይመስላል። ጁድ አሁንም ተቺዎችን አፋቸውን እያዘጋ እያሳፈረ ቀጥሏል። እኔ አሰልጣኙን ብሆን ኖሮ ሶሎሮዝን ማለት ነው እንደዚህ አንጠልጥዬ ይዤው እዛ ስታዲየም ጥቼው ሄጄ ማለት ነው በእግሩ እንዲመጣ ነበር ማድረገው ወደ ኖርዌይ ማለት ነው። የምሬን ነው የምላችሁ። ቤሊንግሃም አይደለም የጣላቸው እነሱን ማለት ነው፣ ሶሎሮዝ ነው የጣላቸው። ያን እድል ቢጠቀም ኖሮ ሙሉ በሙሉ ጨዋታው ይቀየር ነበረ ማለት ነው። ይህ ማለት እንግዲህ ቤሊንግሃምን ዲስሪስፔክት ያደረጉት አይደለም። ይህ ሰው ከጥሎ ማለፍ በኋላ እንግዲህ ልውጥ ብሎ ሌላ ታሪክ ውስጥ ነው የገባው ማለት ነው። ምን ይዋጥ ምን ይብላ ምን ያስነኩት ምን ይቀቡት አናውቅም። በቃ ጁድ ቤሊንግሃም ሌላ ታሪክ ውስጥ ገብቷል ማለት ነው። ቢሆንም ግን ኖርዌዮች በዘንድሮ ዓለም ዋንጫ ላይ ያሳዩት ነገር እንግዲህ እጅግ በጣም የሚያኮራና የሚደነቅ ነው ማለት ነው። ፈረንሳይን ተከትለው አልፈው ብራዚልን ከውድድሩ አስወጥተው ከምንም በላይ ደግሞ የጀልባ ቀዘፋ ሮው ምትሏን እንግዲህ የጀልባ ቀዘፋ እንግዲህ ለዓለም ሕዝብ አስተዋውቆ ከዓለም ዋንጫው ተሰናብቷል ማለት ነው። ሃላንድም እንግዲህ ድንቅ የሚባል የዓለም ዋንጫ አሳልፏል ማለት ነው። ስለዚህ ኖርዌዮች አንገታቸውን ሊያቀረቅሩበት ሳይሆን አንገታቸውን ቀና አድርገው ሊሄዱበት የሚገባ ውጤት ነው። በዚህ መድረክ እንደርሱ ዲስሪስፔክት የተደረገ ተጫዋች ያለ አይመስለኝም። በተለይ ቶማስ ቱከል ለሪስ ላይ የወሰኑት ውሳኔ በፍጹም ኮቢ ሜኑን እንደማይፈልጉት ማረጋገጫ የሚሰጥ ይመስለኛል። ለሪስ ጄምስን ወደ አማካይ ያመጡት፣ ከዛ በኋላ ደግሞ እሱን ወደ ቦታው መለሱት። ከዚህ ቀደም ጆርዳን ሄንደርሰንን ቀዳሚ አድርገው ሲያጫውቱት አስተውለን እናውቃለን። ከኮቢ ሜኑ በፊት ኤሊዮ አንደርሰንና ዴክላን ራይስ መደበኛ ናቸው። አንደኛቸው ሲወጡ ወይ ኤዜን ወይ ሞርጋን ሮጀርስን ወይም ደግሞ ቤሊንግሃምን ወደ ኋላ መሳበን ይመርጣሉ እንጂ ኮቢ ሜኑን በፍጹም ማጫወት አይፈልጉም። 0 ደቂቃ ነው ያገኘው። በጣም የሚያስደነግጥ ይመስለኛል። ከማይክል ካሪክ ኤራ በኋላ የእርሱ ከፍታ በትክክል የተስተካከለና የተቃና ይመስል ነበረ። አዎ እንግሊዝ በጥሩ መንገድ ላይ ነች፣ እያሸነፈች እየተጓዘች ነው። ያጣት ላይ ያስቀስር ይችል ይሆናል፣ ግን ኮቢ ሜኑ እየተከበረበት ወይ ደግሞ በቡድኑ እየተሰጠው ያለው ቦታ የሚያስደነግጥ ነው። እንዲህ ስል ምናልባት ዴቪድ ራያም እኮ ቦታ እያገኘ አይደለም፣ ምን ይገርማል ሊባል ይችል ይሆናል። የውድድር ዘመኑ ምርጡ ግብ ጠባቂ ነው በእንግሊዝ ፕሪሚየር ሊግ። ግን ዴላ ፎይንት እዛ ጋር ያላቸው አንድ አማራጭ ነው፣ አንድ ሰው ነው የሚጠቀሙት። ኮቢ ሜኑ ቦታ ላይ ግን ሄንደርሰን፣ ሪሲ ጄምስ ወይም ደግሞ ኤዜ፣ ጁድ ቤሊንግሃም፣ ሞርጋን ሮጀርስ ተጠግተው ሲጫወቱ አይተናል። ተፈራርቀው ብዙ ተጫዋቾች ከዛ አንጻር ነው። አላውቅም እንዴት እያስተዳደሩት እንደሆነ። ኮቢ ሜኑ ካሁን በኋላም የሚገባበት እድል ያለ አይመስለኝም። የዴክላን ራይስ ጉዳት ምን ያክል ረጅም እንደሆነ አላውቅም። በእርግጥ ጥሩ ስሜት የተሰማው አይደለም ራይስ። ለኮቢ ሜኑ ግን ይሄ ዓለም ዋንጫ መጥፎ ይመስለኛል። አላውቅም።